ኢየሱስ ክርስቶስ ረቡዕ ወይም ዓርብ ልደቱ ቢከበር ረቡዕና ዓርብ ስጋ ይበላል አይበላም? አቤት እስኪ ወንዶች ንገሩኝ፣ ይበላል አይበላም? አይበላም አይደለ? እህቶች በክርስቶስ ዓርብ ወይም ረቡዕ ልደቱ ቢውል ይበላል አይበላም? ፍስክ በነገራችን ላይ ስብከተ ወንጌል ኪሳራ መሆኑ የሚገባኝ ይሄንን እያሰብኩ ነው። እኛም ዝም ብለን ይውላችሁ ዝም ብለን አሁን እንደክማለን። አባቶች እንደው በቃ ሳይቋረጥ ቢያንስ እኛ በእኛ ስንፍና ምክንያት የቀረ ነገር የለም ለማለት ነው እንጂ እርግጠኛ ነኝ አሁን አይበላም ይበላል። በተለይ አይበላም ያላችሁት እንደው በትንሹ 30 ዓመት ሆኗቸዋል ወይም ከዛ በላይ አይደል? እና ይሄን ያህል ዓመት አልበላችሁም? የሚገርም እኮ ነው አንዳንዴ። እሺ ይበላል አልበላችሁም ማለት ነው። በዚህ በአብይ ጾም እና አንዳንድ የገጠር እናቶቻችን አባቶቻችን አብይ ጾም ሲጾሙ ይኖሩና በዓለ ሃምሳ ላይ ረቡዕና ዓርብ ይበላል አይበላም? እና በጣም አንዳንድ እናቶች አረ እኔ ዓርብ ስጋ አልበላ የፈለገው ታምር ቢሆን በ50 ቀን በፋሲካ እንኳን ረቡዕና ዓርብ ስጋማ ይበላሉ። አረ እንደው እኔ ይቀፈኛል የሚሉ ያንን ይዛችሁ መሰናም ይቀፋችኋል። አረ የሚቀፋችሁ እሱ ራሱ የሚቀፈው ነገር ነው። እናንተ መቅፈፍ ያለበት ምን ማለት ነው? ስርዓቱ ነው የሚበልጠው። ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምን ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ የሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና ዓርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። ነገር ግን ለምሳሌ ረቡዕ ከሆነ መቼ እንጾማለን ማለት ነው? ማክሰኞ። ዓርብ ከሆነ መቼ እንጾማለን? አሁን እቺ ትንሽ ልትከብዳችሁ ትችላለች። ቀጥሎ የምለው ነገር እንግዲህ እግዚአብሔር ይርዳችሁ እኔንም ይርዳኝ። አሁን ለምሳሌ ረቡዕ ሲሆን ማክሰኞ ጾም። ማክሰኞ እኮ በራሱ ጾም ነው። የጾመ ነቢያት ከህዳር 15 ጀምረን ይዘው የመጣ ነው። ጾም አለ፣ ያልተቋረጠ ጾም። በጾሙ ላይ ምን ጾም አለ? በጾሙ ላይ ጾም የለም። ስለዚህ ለምን እንጾማለን ነው። ጥሩ። አሁን በጾም ላይ ጾም የለም ብለውኛል። እዚህ ጋር የትኛው እርሶው ነው ታያል? እሺ ለምሳሌ ዛሬ ቀኑ ማን ነው? አቤት ዛሬ ጾመዋል አይደለም? አቤት ጾመዋል አልጾሙም? ዛሬ እሺ ጾመዋል። የጾሙት ረቡዕ ነው ወይስ የነቢያትን ጾም ነው? አቤት አንድ ቀን ግን አዩት። በአንድ ጾም ላይ በአንድ ቀን አንዲት ቀን ናት ረቡዕ። ተመልከቱ። ረቡዕ በመሆኗ ይጾማል። ደግሞ ምን በመሆኗ ይጾማል? ከፋፍለው አልጾሙም አይደል? ከ1 እስከ 3 የረቡዕ ጾም፣ ከ3 እስከ 6 ደግሞ የነቢያት ጾም ብለው ከፋፍለውታል። ሳይከፋፈል እንዲሁ ነው አይደል የጾመው። ያኛውም አሁን ለምሳሌ ጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ረቡዕ ቢሆን 28ኛዋ ቀን ማክሰኞ 18 ሰዓት ነው የሚጾመው። አሁን ትጾሙታላችሁ። እኛ ራሱ አንጾመው እሱ ሌላ ጥያቄ ነው። ግን እንደ ስርዓት ነው የምነግራችሁ። እንደ ስርዓት ስንት ሰዓት ይጾማል አልኳችሁ? 18 ሰዓት። ቅዳሴውም ሌሊት እንደ ትንሣኤ እንደ ጥምቀት ቅዳሴ ሌሊት ነው የሚቀደሰው፣ የልደት ቅዳሴ። ስለዚህ 18 ሰዓት እንጾመዋለን። ለምንድን ነው 18 ሰዓት የምንጾመው? ያቺ ቀን መጾም ያለባት 9 ሰዓት። ተመልከቱ። አንዷ ማክሰኞ ጋድም ናት፣ ደግሞ ምንም ናት? ንገሩኝ። ጾመ ነቢያትም ናት። ምንም ናት አልኳችሁ?
ለውጥም ናት፣ የረቡዕ ለውጥ ናት። ደግሞ እንደገና የነቢያትን ጾም ናት። አያችሁ? ልክ አሁን የዛሬው ረቡዕ ጾመ ነቢያትም ነው ረቡዕም ነው። እንዴት በጾም ላይ ጾም አለ እንዴ ብለን አሁን ረቡዕን ጠይቀናል። በጾም ላይ ጾም የለም ብለን ረቡዕ ላይ አልተከራከርንም። በረቡዕ ጾም ላይ የነቢያትን ጾም ደርበን እየጾም ስለሆነ፣ በተመሳሳይ መልኩ ያቺ ማክሰኞ የመጨረሻው ቀን ወይም ሐሙስ የመጨረሻው ቀን ተደርቦ ምን ይላል ማለት ነው? አቤት የቻለ 18 ሰዓት ይጾማል፣ ያልቻለ ግን 9 ሰዓት ይጾማል ማለት ነው።